Gemma, you know you can speak, we can cut this shit out. Let me start. Chocolate, yeah. This is nice. Hi you guys, and day nachu story time part 5 is finally here. We've got our chocolate, even though we're not gonna eat it. We've got tea, we've got annabavero, beshai. So yeah, finish vibun desimil adergau biye no. Even though what we're gonna talk about is not something great, ማለት ነው. እና immediately እመጀምርላችሁ ከትላንት ወዲያ ነው. I think ትላንት ወዲያ ነው? Yes. ትላንት ወዲያ ነው? አርብ ነው የጀመረው. Yes. አርብ ዕለት ቤቴ ነው የዋልኩት. በጣም አሪፍ ቀን ነበረ. ጧት ተነስቼ ስራዬን ሰርቼ መስራት ያለብኝን መዘጋጀት ያለብኝን ጥናት እያጠናው ነው የሆነ ፈተና ስላለብኝ ለሱ ጥናት እያጠናው ምናምን ነው የዋልኩትና ወደ 8 ሰዓት 9 ሰዓት አካባቢ ስልኬ ጠራ። ስልኬ ሲጠራ የውጭ ሀገር ቁጥር ነው ግን በዋትስአፕ ማለት ነው እና ፕሮፋይል ፒክቸሩን ሳየው obviously ማን እንደሆነ ገብቶኛል። so አነሳውት ማለት ነው ግራ ገብቶኝ because ጨርሰናል ልደቱን ካከበርን በኋላ ምንም አይነት ምንነጋገርበት ጉዳይ የለም። ስለዚህ እንዳትደውልልኝ ከደወልክልኝ ብሎክ አደርጋለሁ ብዬዋለሁ። so የሆነ ችግር አጋጥሞት ነው ብዬ ብድግ ማድረግ ስልኩን ሰውዬ ምን ይልላችኋል? እንዴት ነሽ ሰላም ነው ምናምን how are you been you know like all of that like you know የሆነ ተጠፋፍታችሁ እንደገና ማውራት ስትጀምሩ የሚወሩ አይነት ወሬዎች የሉ like what are you doing how have you been ምናምን type of situation ማለት ነው። እዛ I'm like politely መለስኩለትና why did you call me? Like is there something wrong? አልኩት like ለምን ደወልክልኝ ችግር አለ ወይ? እዛ ረጅም ሰዓት ጸጣለና word on the street is you've been talking about me on the internet. So I don't know እንዴት እንደሰማ ግን ኢንተርኔት ላይ ስለሱ እንዳወራሁኝ ኢንፎርሜሽን እንደደረሰው ማለት ነው የሚነግረኝ። I was like yes አውርቻለሁ ስላንተ ዴት ባደረግናቸው ሰዓቶች ላይ የነበረኝን ኤክስፒሪየንስ ከኔ የነበረውን ኢንተርኔት ላይ አውርቻለሁ። ቲክቶክ እንዳለኝ ታውቃለህ እዛ ቲክቶክ ላይ ስላንተ ፖስት አድርጌያለሁ ቪዲዮ አልኩት። ከዛ so if I post a picture of you, a naked picture of you on the internet while you're taking a shower or something, would it be okay? I'm like wait የምን ራቁት ፎቶ ፖስት ማድረግ ነው የሚያወራው ማለት ግራ ተጋባው at that point ማለት ነው። what do you mean what naked pictures are you talking about? ሲጀመር የለውም የኔ naked picture የለውም። first of all you don't even have my naked pictures ስለው ስትልኪልኝ የነበሩትን ፎቶዎች ፖስት ማድረግ ይችላልው አይነት ነገር አለኝ። ስልክለት የነበረው ፒክቸሮች ጋይስ ምግብ ስበላ በቢጃማ በቦኔት የሆነ በቃ ማለት እናንተ ራሱ በቃ ቺፋራ ነች እንደ የምትሉ አይነት ፒክቸር ነው ምልክለት because genuinely I don't care እንደዚህ አንግል መርጬ የሆነ ሴክሲ የሆነ ፒጃማ አርጌ ምናምን አይደለም ፒክቸሮች ምልክለት እሱም ፒክቸር ይልክልኛል እኔም ፒክቸር ልክለታለሁ የበላናቸውን ነገሮች ያሳለፍናቸውን ነገሮች ለምሳሌ ከማንነው አርባ ምንጭ ያለን ከጓደኞቼ ጋር የሆነ ጨዋታ ጌም ስንጫወት በቃ የሚያስቁ በቃ ብታዩአቸው አይ ይሄ እኮ ለዴት ለምታረጊው ወንድ እኮ አይላክም የምትሉት አይነት ለቤስት ፍሬንዳችሁ የምትኩለት አይነት ፎቶ ነው የላኩለት። ምንም አይታይም የላኩለት ፎቶዎች ላይ ማለት ነው። so maybe I don't know ያስፈራራኛል ብሎ አስቦ መሰለኝ ያንን ጣል ያደረገው። I'm like if you feel like posting those pictures post አርጋቸው እኔ ምንም የምደብቀው ነገር የለኝም። ፖስት ማድረግ የምትፈልግ ከሆነ you can post those pictures but don't act like it's equivalent to what I did. እኔ ካረኩት ጋር ግን አንድ አይነት ነገር እንደሆነ አክት አታድርግ። ምክንያቱም እኔ ያደረኩት ነገር ምንድነው ስሙን ደብቄለታለሁ መልኩ አይታይም
በተቻለኛ ቀን እኔ ነኝ ፎቶ ላይ የምታየው ፖስት ያደረኩት ፎቶ ላይ ማለት ነው እና ስክሪንሾት አድርጌ ደግሞ ላኩለት ይሄንን ነው ፖስት ያደረኩት literally no one is going to figure out that it's you identity ማንነትህ ፕሮቴክት ተደርጎልሃል ተደብቆልሃል so I don't know ለምን እንደዚህ አክት እያደረክ እንደሆነ I don't understand አልኩት ማለት ነው ከዛ you put me out on the internet አለኝ like who are you no one is going to figure out it's you like ማንነትህ የሚታወቅ ሰው አይደለህም famous አይደለህም ታዋቂ አይደለህም እንደነገርከኝ ከሆነ ኢንስታግራም የለህም ቲክቶክ የለህም ፕራይቬት ነህ መልክህን ማንንም አያውቅም so either አንተ የነገርካቸው ሰዎች ቲክቶክን አይተው ስላንተ እንዳወራው ፊገር አውት አድርገው ነው የነገሩህ ወይም ደግሞ በጣም የሚያውቅህ ሰው ነው አይቶ ፊገር አውት ያደረገው እንጂ ማንነትን ጊቭ አዌይ የሚያደርግ ምንም ነገር አላደረኩም አልኩት ከዛ like what was the point like were you trying to monetize were you trying to get back at me break up ስላደረግን is this your revenge like እየተበቀልሽ ነው ወይስ ገንዘብ ታገኝበታለሽ ወይ ይሄንን ነገር ምናምን ሲለኝ እኔ ገንዘብ ማገኝበት አካውንት አይደለም ያለኝ አካውንት ኖርማሊ ምን አይነት ስራ እንደምሰራ ታውቃለህ ኖርማሊ ምን አይነት ቪዲዮዎች እየሰራሁ ፖስት እንደማደርግ ታውቃለህ so dating experience እና ደግሞ በጣም ብዙ ነገር እንዳይና ስለራሴም እንድፈትሽ እንዳደርግ ስላረከኝ እና ለሴቶች በጣም ጠቃሚ ነገር ስለሆነ ነው የሰራሁት አንተን መበቀል ፈልጌ አይደለም አንተን መበቀል በፈልግ ፎቶህን ነበር ከነ ፎቶህ ነበር ፖስት ማደርገው ገንዘብን መስራት አይደለም ምክንያቱም I didn't get anything out of this አንድ ሳንቲም ያገኘሁት ነገር የለም በርግጥ በጣም ከብዙ ሴቶች ጋር ሪሌት አድርገንበታል በጣም ብዙ ሴቶች ኤክስፒሪየንሳቸው ልክ እንደኔ እንደነበረ ከኔ እንደተማሩ በጣም ብዙ አይነት ኢቭን ሚስ አንደርስታንድ ያደረጉን ሴቶች ራሱ ወደኔ ሳይድ እንደመጡና እንደተግባባሁበት ልነግርህ እችላለሁ ከዛ በተረፈ ግን ያገኘሁት ነገር የለም ምናምን አልኩት ከዛ ትንሽ ተረጋጋ so ill intention ኖሮሽ ካልሆነ like ልትበቀኝ መጥፎ ሐሳብ አስበሽ ካልሆነ it's fine ግን I would appreciate it delete ብታደርጊው አለኝ ለምንድነው delete ማድረገው አልኩት ለምንድነው delete ማድረገው like I said ያንተን identity protect አድርጋለሁ ሲጀመር ያላንተ ፍቃድ consent ሳትሰጠኝ ፖስት አላደርግም I know about consent አንድ የምቃወመው ነገር ሴቶች ያለ ፍቃዳቸው ፎቶአቸው ሶሻል ሚዲያ ላይ ኤክሶቻቸው ፖስት ሲያደርጉባቸው ነው So I don't want to do that to you. I'm never planning to do that to you. ይሄ ግን it was necessary for the story. እንደገና 3 ሰከንድ ነች like you know ሰዎች በቃ ዴት አድርጌ እንደነበረ እንዲያውቁ ነው ያ ፎቶ የገባው so ምናልባት ያቺን 3 ሰከንድ መቁረጥ የምችል ከሆነ ሪኤዲት ላደርገው እችላለሁ ግን I don't think so ብዬው እዛው ስልኩ ላይ ያለሁኝ ወደ ቲክቶክ ገብቼ አየሁት ማለት ነው ቲክቶክ by the way ቪዲዮ ፖስት አድርጋችሁ ከዛ በኋላ ደስ ያላላችሁ ነገር ካለ ዲሊት አድርጋችሁ እንደገና ሪኤዲት ማድረግ ትችላላችሁ ግን I think in the first 24 hours ነው ያ የሚቻለው already ቪዲዮ 2 ቀን ሆኖታል ስለዚህ I can't do this I'm sorry አልኩት ከዛ ዲሊት አድርጊውና ቆርጠሽ ድጋሚ ፖስት አድርጊው አለኝ I'm like no already ሰው ጋር ደርሳል already comment ተሰጥቶበታል it's been 2 days I'm not going to do that እንደዛ ካደረኩ ደግሞ delete አድርጌ ነው ማስቀረው ያን ደግሞ ማድረግ አልፈልግም ግን let me talk to lawyers ከጠበቆች ጋር ላውራና በህግ የሚያስመጣብኝ ምንም አይነት ድርጊት ምንም አይነት አክሽን ካለ ማለት ወንጀል እየፈጸምኩኝ ካልሆነ I'm going to keep it አልኩት ከዛ lawyers ስል like እንዴ እዛ ድረስ ለምን ትሄጃለሽ like you don't need lawyers for this like I'm not saying I'm going to go to court like ከስሻለሁ ምናምን እያልኩሽ አይደለም ሲለኝ እንዴ ስለራቁት ፎቶ ፖስት ስለማድረግ እኮ ማውራት like መጀመሪያ ኮንቨርሴሽኑን ስትጀምር እኮ የኔ ፎቶዎች ያለ ፍቃዴ ፖስት ስለማድረግ ነው ማውራት የጀመርከው so if you are capable of going there you're capable of going to court so naturally ይሄንን ማሰቤ አይቀርም አልኩት ማለት ነው ከዛ no I like እንደዛ አይደለም ምናምን አለ ግን በጣም ኮንፊውዝ ያደረገኝ ነገር how did they figure out it was you ማን ነው ፊገር አውት ያደረገው በደንብ የሚያውቀው ሰው ፊገር አውት ያደረገው አንተ እንደሆንክ so who told you who is it ነው I told you I have friends ምናምን አለ
I'm like, okay, cool. Anyways, I'm not gonna delete it because, like I said, your identity is protected. ስምህ አልተጠቀሰም፣ ስራህ አልተጠቀሰም፣ ያለህበት ስቴት አልተጠቀሰም፣ ፊትህ አይታይም። So, በተቻለኝ አቅም ያንተን አይደንቲቲ ሃይድ ለማድረግ እስከ መጨረሻው ሄጃለሁ። I don't think I'm exposing you on the internet. So, like, I'm not saying expose አረግሽኝ ያልኩኝ አይደለም ምናምን ሲል እንዴ ለዛ ኮኖ ተናዳ የደወልከው አልኩት። It's because that you feel exposed, that you felt the need to call me and confirm, like, confront me. Confront ማድረግ የፈለከው ለምን ፖስት አረግሽ ምናምን ብለህ መከራከር የፈለከው እኮ exposed የሆንክ አይነት ስሜት ስለተሰማህ ነው። እና ለማንኛውም expose አላረኩህም። So, yeah, you can do whatever. ማድረግ የምትፈልገው ነገር ማድረግ ትችላለህ አልኩት። He said bye. I said bye. ተዘጋ ስልኩ። ወደ ፈተናዬ ተመለስኩኝ ማለት ነው። አገር ሰላም ብዬ ፈተናዬን ድጋሚ ኤክሰርሳይዜን መፈተን ከዛ ስልኬ እንዳይረብሸኝ ብዬ እንትን አድርጌያለሁ፣ ሳይለንት አድርጌዋለሁ እና ትዝ ይላል። What's happening? What's going on? Okay, like የሆነ ነገር happen አድርጎ ነው ማለት በቃ attention ተሳበ፣ አልቻልኩም። So ብድግ አድርጌ ስልኬን ሳይ ቲክቶክ ላይ የማአት ኖቲፊኬሽን። So ኖቲፊኬሽን ኦን ያደረኩት ለሜንሽን ብቻ ነው። like ሜንሽን ሲደረግ ኖቲፊኬሽን እንዲገባ አድርጌያለሁ። እና in my mind ብዙ ጊዜ እንደዚህ happen የሚያደርገው ምንድነው የሆነ አይነት ወንጀል ሴቶች ላይ ሲፈጸም፣ ያስገድዶ መድፈር ጥቃት፣ የመግደል ጥቃት ምናምን ሲፈጸም ብዙ ሰዎች እዛ ቪዲዮ ላይ ሜንሽን ስለሚያደርጉኝ oh my god አሁን ደግሞ ምን ሰማ ነው ብዬ በቃ already irritated እየሆንኩኝ ሜንሽን የተደረኩበት ቪዲዮ ውስጥ መግባት። ልክ ስገባ የሆነች ቆንጆዬ ልጅ oh my god የሆነች ቆንጆዬ ልጅ የሱን ፎቶ ከተቻለ እዚህ ጋር እናረግላቸዋለን፣ ከላይ ማስገባት ከቻለ እናስገባላቸዋለን። እኔና እሱ አንድ ላይ ሆነን ማለት አንድ ላይ ሆነን ሳይሆን like እኔ በስልክ እሱ ደግሞ ሾፕ ውስጥ ሆነ የገዛው ቲሸርት አለ። እሱን ቲሸርት ለብሶ እንጦጦ ስልኩን እንደዚህ ይዞ ፎቶ ፖስት አድርጋለች ልጅቷ እና ካፕሽን ላይ when you realize you and Jordan were talking to the same guy ብላ እና ቦታው እንጦጦ ነው። ቲሸርቱን አውቀዋለሁ። immediately ሳየው እሱ እንደሆንኩኝ ገባኝ ማለት ነው። ደግሞ በጣም የሚያሳዝነው ነገር ልንገራችሁ። in those 2 hours like እሱ ስልኩን ከዘጋ በኋላ እና እኔ ፖስቱን እስከማየው ድረስ I was feeling bad በቃ like maybe delete ላረገው ማድረግ ይኖርብኛል ይሄንን ቪዲዮ maybe he's right በቃ የሚያውቀው ሰው ያንን ቪዲዮ አይተው ማንነቱን ማየት ከቻለ ፊገር አውት ማድረግ ከቻለ maybe ፕራይቬሲውን እንትን እያልኩኝ ነው ፕራይቬሲውን እየተጋፋው ነው። ምክንያቱም like I said ሶሻል ሚዲያ ላይ መገኘት የማይፈልግ ሰው ነው። ሶሻል ሚዲያ ላይ አምጥቼ ፖስት ሳረገውና የሆኑ የሚያውቁት ሰዎች ማንነቱን ካወቁ maybe I'm doing something wrong እኔ ልክ አይደለሁም ማለት ነው። ስለዚህ በቃ ይሄንን ቪዲዮ ልሰርዘው ምናምን ብዬ እያሰብኩኝ እያወጣነጣኩ ነው ይሄንን ፎቶ ያየሁት ማለት ነው። all bets are off at that point ጨረስኩኝ እኔ ማለት anyways ከዛ immediately ልጅቷን ፎሎ አረኳት፣ ሜሴጅ አረኩላት፣ ኮሜንት ሴክሽን እዛ የፖስት ያደረገችው ቪዲዮ ላይም ኮላብ እናድርግና እስኪ ስቶሪሽን ያንቺን ስቶሪ ደግሞ ንገሪ ምናምን አልኳት። everyone was having fun እንጦጦ ምናምን እየተባለ እኔ I'm in shock እና continuously ማረገው ምንድነው እስቃለሁ like ውሃ ላመጣ ወደ ቃቤት ሄጄ እስቃለሁ ብቻዬን እያሰብኩት ማለት ነው። እና I wanted to figure out ቲሸርቱ እኔ ያለው የተገዛ ቲሸርት ነው which means ያኔ ገና እንጦጦ እኔን ፕሮግራማችንን ካንሰል አድርጎ የቀረው ቀን አይደለም ማለት ነው ብዬ አሰብኩኝ። but also what if he has another one like ሌላ በፊት የነበረው ቲሸርት ካለውስ you never know. so ትንሽ ግራ ተጋባሁኝ። ልጅቷንም ጥያቄ ጠየቅኳት ምናምን ብቻ anyways
እንደዛ እየሳኩኝ አምሽቼ ማታ ላይቭ ገባሁላችሁ oh my god ማታ ላይቭ ገባሁኝና ያው ላይክ በቃ ብዙ ሰዎች እየመጡ ጥያቄ እየጠየቁ ላይቭ ላይ የምትመጡ ሰዎች ታውቃላችሁ ምን እንደሚደረግ ይወራል ፋን ይደረጋል ከተለያዩ ሴቶች ጋር ኤክስፒሪየንስ ሼር እናደርጋለን ጋሲፕ እናደርጋለን it's amazing by the way ላይቭ ላይ መገኘት የኔ ላይቭ ላይ መገኘት ነው እሺ የሆነ አካውንት guest request ላከልኝ ከዛ ያው guest request ይገባል የሚያወራው ሰው ማውራት የሚፈልገው ነገር አውርቶ ይወርዳል ሶ በተራ ነው guest request የሚገባው ልክ ስትገባ እና ተራዋ ሲደርስ immediately clock አላደረኩትም ግን ብቻ she was telling me ልክ እንዳንቺ አይነት ስቶሪ አለኝ ልክ እንዳንቺ አይነት ኤክስፒሪየንስ አለኝ እና እሱም like 39 አመቱ ነበር 40 አመቱ የልደቱ ቀን አሳልፏል እንደውም በንጋታው ልደቱ ሆኖ ዛሬ ልደቱ እሁድ ቀን ነበረ ቅዳሜ ዕለት እኔ እሁድ በጣም ቢዚ ስለመሆን ለልደትህ ቅዳሜ እንገናኝ ብዬ ቅዳሜ ሸክላ ይሄ ፖኤትሪ ነው የሚባለው ፖተሪ yes ሸክላ የሚሰራበት ማለት ነው አለ you guys ሸክላ የሚሰራበት ቤት ይዤው ሄጄ ሸክላ ሰርተን እናም እንደዚህ አይነት ቀን አሳልፈን ነበር ስትለኝ ስለሱ ያወራች እንደነበረ እስከዛ ሰዓት አልገባኝም guys she's talking about the same guy ከኔ ጋር ልደት ጌርጌሴኖን ምግብ ሊያበላ በንጋታው ዛሬ 11 ሰዓት ላይ ነው ምናምን 11 ሰዓት 12 ሰዓት ላይ ፎቶ ልኮልኛል የሰራውን የሆነ ጀበና የሚመስል ሸክላ hey I made this ብሎ ልኮልኛል ፎቶ That's insane why would you do that እና እዛ ጋር ነው ክሊክ ያደርገው wait hold on የሸክላ ፎቶ ልኮልኝ ነበረ ምናምን ስላት አዎ ሄደን ሸክላ like አለ I think እንደዚህ አይነት ዴት አለ መሰለኝ ሸክላ ምናምን ሰርተን ነው የተለያየ ነው ቅዳሜ ዕለት so እዛው ላይቭ ላይ የምትነግረኝ ነገር ምንድነው more energy more passion more energy oh my god you guys I'm sorry so basically ልክ ከኔ ጋር ማውራት ሲጀምር ከሷም ጋር ማውራት ጀምሯል ከኔ ጋር ማውራት የጀመረው የዲሴምበር መጨረሻ አካባቢ ነው ዲሴምበር መጨረሻ አካባቢ ዲሴምበር 25 ላይ ክሪስማሳቸው ነው ገናቸው ነው ጃንዋሪ 1 ላይ ደግሞ ኒው ኢየርስ ነው ከዲሴምበር 23 ይሁን ከዲሴምበር 24 ጀምሮ እዚህ ነበረ እና እኔንም እሷንም ሲያወራን የነበረው at the same time ነው ከዛ ሊያገኛት I mean live ያወራ ነው ከዛ በኋላ ስልክ ቁጥር ተቀያየረን በስልክ ረጅም ሰዓት አውርቻታለሁ so አሁን የምነግራችሁን ኢንፎርሜሽን ከሷ ነው የወሰድኩት ማለት ነው so ከኔ ጋር በሚያወራ ሰዓት ከሷ ጋር የሚያወራል ዴት በጣም ቢዚ ነች እሷ ትራቨል ታደርጋለች በዛ ምክንያት ነው በደንብ ያልተገናኙት እዚህ በመጣ ሰዓት ማለት ነው ከኔ ጋር መገናኘት የጀመረው basically I think ዲሴምበር 24 ዲሴምበር 25 መጣ I think ከሁለት ቀን ከሶስት ቀን በኋላ ከኔ ጋር መገናኘት ጀምሯል የመጀመሪያ ዴታችን ከዛ እሁድ አለ የንጦጦ እሁድ yeah ከዛ በኋላ ደግሞ like apologize ካደረገ በኋላ ይሄን ነገር እንደሚፈልግ ነግሮኝ almost በየቀኑ ነው ስንገናኝ ነበር እና during all of that time they were still talking I think ካልተሳሳትኩ አንዴም ተገናኝተዋል መሰለኝ ከሷ ጋር ያ አንዴ ተገናኝተዋል እሷ I think ያኔ ሲመጣ ወደ እስራኤል ትሄድ ነበር እና ለመጀመሪያ ጊዜ ስናፕ ያደረገባት እሷ ላይ ደግሞ የዛኔ ለቫኬሽን
ወደ እስራኤል ሊሄድ ነው ስትለው እንዴት ወደዛ ሀገር ትሄጃለሽ ብሎ like the politics like free Palestine like Palestine support የሚያደርጉ ሰዎች አሉ and then እስራኤልን support የሚያደርጉ ሰዎች አሉ so in his mind እሷ የእስራኤሊ ደጋፊ እንደሆነች አሰበ መሰለኝ I don't know አልገባኝም ግን በጣም ተቆጣኛለች እንደዚህ አይነት ሰው አትመስይኝም ካንቺ ጋር ኮኔ ፊውቸር መገንባት ፈልጋለሁ ምን አይነት ቤተሰብ ነው ምን መሰረታው እንደዚህ አይነት ሰው ከሆነች ምናምን ብሎ በጣም ጥግ ድረስ ሄዳለች ከዛ አረጋግቼው ነግሬው እንደዚህ እኮ አይደለም እንደዚህ ነው like this is just a vacation እንጂ I'm not supporting like politically እንደዛም involved አይደለም እንደዛ I'm not even supporting them ምናምን like I think እንደዛ ይመስለኛል ኮንቨርሴሽናቸው because እሱ የተናደደበትን ፖይንት እሷም አልገባትም እሱ ራሱ የተናደደበትን ፖይንት የገባው አልመሰለኝም I think አሜሪካኖች እንትናቸው ይሄ ፖለቲካል ቪዋቸው በጣም ኤክስትሪም ይሄዳልና እንደዛ አይነት ሰው መስለው መሰለኝ እዛ ጥግ ድረስ ይሄዳል ግን ብቻ ካስረዳሁት በኋላ ምናምን እንትና ዳለች like apologize አደረገ by the way yeah apologize አድርጓል ምንም ተወናት ባልጠጣስ I hate this ከዛንላችሁ ሄደሱ ተመልሶ የኔን ስቶሪ ታውቃላችሁ ያው እሷ በስራ በጣም ቢዚ ነች ስለዚህ አልተገናኙም ብዙ ሄዶ ተመልሶ እስኪመጣ ድረስ እያወሩ ነው በስልክ ከሷ ጋር ማለት ነው በርግጥ I think ከኔ ጋር እንዳወራው ያክል አላወራም ምክንያቱም አንደኛ ፊት አልሰጠችውም ሁለተኛ በጣም ቢዚ ሰው ነች ሶ እንደኔ አላገኛትም ያገኛት ነው ግን because already a relationship vibe ነው ሲያጫውት የነበረው የፓርትነርሺፕ vibe ነው ሲያጫውት የነበረው ወደፊት እንደሚፈልጋት ወደፊት እንደሚያስባት ስለ ፊውቸር በጣም ነው የሚያወራው እንደ ባሏ ነው አክት የሚያደርገው እንደ ቦይፍሬንዷ ነው አክት እንደሚያደርገው ልክ እኔ ጋር እንደነበረው ማለት ነው ይሄን ሁሉ ነገር ከሷ ጋር ሲያደርግ ከኔ ጋር same thing you guys story time TikTok ላይ እንደነገርኳችሁ ጠዋት 10 ሰዓት ከእንቅልፉ ሲነቃ ይደውላል ከዛ ለስራ አንድ ሰዓት ነው የሚፈጅበት ከቤቱ ወደ ስራ ለመድረስ አንድ ሰዓት ድራይቭ አለ በስልክ እያወራኝ ነው ከኔ ጋር ስራ ሲገባ ስራ ገብቶ የሆነ ሞርኒንግ ረሽ ምናምን ጠዋት ላይ የሚሰራውን ስራ ከጨረሰ በኋላ የሆነ 4 ሰዓት ላይ ምናምን ኮፊ ብሬክ ላይ ምናምን ይደወልልኛል ከዛ በኋላ 8 ሰዓት 9 ሰዓት አካባቢ ከቀኑ ከስራ ይወጣል ይደወልልኛል so this guy እንዳልኳችሁ ኢንተግሬት ነው ያደረገው ህይወቱን እኔ ውስጥ የኔ ህይወት ውስጥ ማለት ነው እና በየቀኑ ይደውላል በየቀኑ ያወራል while doing this ከሌላም ሴት ጋር የማውራት ሰዓት ነበር I don't know እንዴት እንደበቃው I don't know እኔ ሰዓት አልበቃኝም ነበር እኔ ከሱ ጋር በማውራት ማለት አያቴ ጋር ስልክ ነው ደወል አቅቶኝ ነበር because I'm 24/7 on the phone ከሱ ጋር so እንዴት አድርጎ ሌሎች ሴቶችን ማውራት እንደቻለ obviously አንድ ሴት አይደለችም ያለችው ሌላም ሴት አለች you guys TikTok ፖስት ያደረገችው ሌላ ሰው ናት አሁን እዚህ ጋር መጣ ላይቭ ላይ ስቶሪ ነገረችኝ በስልክ ያዋራኋት ደግሞ ሌላ ሰው ናት so already ሶስት ነን ዴት ላረጋትም ለሌላኛዋ ጓደኛዬ ፍሬንዴ ያለ ሚላት ደግሞ ሌላ ሴት አለች ኦኬ ታም ብዙ ነን so ዛሬ ጠዋት በስልክ ረጅም ሰዓት ነው ያወራን የነበረውና ሪሌሽንሺፓቸው እንዴት ነበር ኖርማሊ አለች እንደሱ አይነት እድሜ ክልል ውስጥ ያሉ ሰዎችን ለሪሌሽንሺፕ አላስብም አለች he's the exception በቃ ጥሩ ኳሊቲ ስላየሁበት አነጋገሩ ሰውን አከባበሩ እንደተማረ ሰው ነው አክት የሚያደርገው ሁሉ ነገር እንደሚያውቅ ሰው ነው አክት የሚያደርገው ያው እንደነገርኳችሁ I'm the man I'm the leader I'm the በቃ ምን እውነትም መንገድም እኔ ነኝ ማለት ነው የቀረው እንደ ኢየሱስ ክርስቶስ ይሰውኝ ሁሉንም ነገር እኔ ነኝ ነው በቃ እኔ ውሳኔ ልወስን እኔ ልወቅ እኔ ልማር እኔ ገንዘብ ይኑረኝ እኔ ነኝ ነው በቃ everything እኔ ነኝ የሚል ሰው ነው so ያ ነገር ከውጪ ሆናችሁ ሰውየውን ሳታውቁት በፊት ማለት የሆነ ወራዳ አይነት ሰው እንደሆነ ሳታውቁት በፊት እንደዚህ ስታዩት የምታዩት ወንድ ምን አይነት ወንድ ነው በቃ ህይወት የገባው ኦኬ ፋይናንሻሊ ሴኩር የሆነ በራሱ የሚተማመን በጣም ወንድ የሚያቅ ነገሮችን የሚያቅ ማያቅ ከሆነ ለመጠየቅ
ምንም አይነት ችግር የሌለበት በቃ በራስ መተማመን የሚገርማችሁ አይነት በቃ ኢነርጂው አውራው የሰውየው በጣም አሜዚንግ ነው። ስለዚህ በፍጹም አታስቡም እንደዚህ አይነት ነገር you guys በፍጹም አታስቡም እንደዚህ አይነት ነገር። ስለዚህ እሷም ያንን ነገር አይታ እድል ልስጠው ብላ ነው እድል የሰጠችው። she is 26 years old 26 ዓመቷ ነው። ሶ ያ ነገር አትራክት ስላደረጋት ኖርማሊ ኤዴት የማታደርገውን ሰው ነው እስኪ ሊያው ይሄን ሰውዬ እስኪ ሊያው ብላ እድል የሰጠችው ማለት ነው። እና ልክ እኔ ላይ መጥቶ እንደ ሙጫ እንደተጣበቀ እሷ ላይም ሄዶ እንደ ሙጫ የተጣበቀባት ይደውላል አለች። ካላነሳው ይነጫነጫል። ኢቭን እሷ በጣም ስራ ትሰራለች፣ ቫኬሽን ትሄዳለች፣ ሀገር ትጎበኛለች፣ ትሄዳለች፣ ለስራም ትሄዳለች፣ ለቫኬሽን ትሄዳለች። እና አይ ቲንክ በውስጡ ያሰበው ነገር አለ መሰለኝ። የሆነ ጊዜ ኖርማሊ ወንዶች በጣም ስለሚያስቸግሯት አይ አልፈልግም ምናምን ከማለት ዝም ብዬ ፌክ ኢንጌጅመንት ቀለበት አለኝ አለች። እና እሱን ቀለበት አድርጌ ነው የምንቀሳቀሰው አንዳንዴ ስፔሻሊ ውጭ ሀገር ሲሄድ እሱን ቀለበት አደርጋለሁ ቢካዝ አይ በቃ አግብቻለሁ ወይም ደግሞ ኢንጌጅድ ነኝ ቀለበት አስሬያለሁ ብል ይቀለኛል አልፈልግም ውስጥ ምናምን ከምገባ። ምክንያቱም አይተውሽም፣ እውነቷን ነው አይተውሽም። ቦይፍሬንድ አለኝ ብትሉት ይቀለዋል አንድን ወንድ አልፈልግህም ከምትሉት። አልፈልግህም ካላችሁ ጭራሽ እልህ ነው የሚይዘው፣ ሊያገኛችሁ ነው የሚፈልገው። ሶ እሱን ላሳየው ሄይ አይ ጋት ኢንጌጅድ ምናምን አልኩት አለች። አዘ ጆክ ማለት ነው እንደ ቀልድ። ከዛ ቀወጣለች I knew you had this white man that supports your lifestyle አለኛለች። Oh my god, the insecurity እና ቤዚክሊ ምንድነው የሚላት ምንድነው እያሰበ ያለው ሰርታ አይደለችም። ይሄንን ሁላ ላይክ እንግዲህ ቫኬሽን ስታደርግ ምናምን ሲያያት ሰርታ አይደለም የምታገኘው ብሎ ጠርጥሯል መሰለኝ። እና አውቄ ነበረ የሆነ ሽማግሌ ነጭ ስፖንሰር እንደሚያደርግ አውቄ ነበር ነገር አላት። እና በጣም ዲስአፖይንትድ ከመሆኗ የተነሳ ኮሬክተር አላደረገችም። ሲዝ ላይ really ምናምን ብዬ በቃ I have to go ምናምን ብዬ ዘጋውታለች። በቃ ደበራት የጻፋት ማለት ነው። ሰውየው ግን አይገባውም። by the way ኖ አልፈልግም ምናምን ይባል ነገር አይገባውም። ይደውላል፣ እስቲ ያናግራታል፣ ያዋራታል። በቃ ከስራ ስገባ በጣም ረጅም ሰዓት ያወራሉ ስልክ። የመጀመሪያ ቀን ያወሩት እንደውም 5 ሰዓት ነው። 5 ሰዓት ሙሉ አውርተዋል የመጀመሪያ ቀን ከሷ ጋር። ብዙ ነገር ነው የነገረችኝ by the way። እኔ ዲቴል ስለምረሳ ነው እንጂ ብዙ ነገር ነው የነገረችኝ። ከዛ አሁን ድጋሚ ሲመጣ ሳውዝ አፍሪካ ገብቶ እንደገና ከሳውዝ አፍሪካ ወደ ኢትዮጵያ ነው የመጣው። እና ወደ ኢትዮጵያ ሲመጣ ነገራት ማለት ነው እየመጣው ነው ምናምን ብሎ። እና በቃ ላንቺ ብዬ ነው የምመጣው አይነት ነገር ነው የሚያጫውተው። ሰው ገና 2 ቀን 3 ቀን ሲቀረው አበባ ይዘሽ ነው ወይ የምትጠብቂኝ ኤርፖርት ትቀበኛለሽ ወይ ምናምን ላይክ በቃ ኮንቲኒየስሊ እንድትጓጓ አንቲሲፔት እንድታደርግ የሱን መምጣት በቃ ይላታል ማለት ነው። ኦ ማይ ጋድ እንዴት ነው የምታቅፊኝ ስታገኚኝ ምናምን አይነት ወሬ ነው የሚያወራለች። እና ፈርስት ኦፍ ኦል እንደዛ አይነት ቦታ የለህም ገና ነህ አንተ ላይ ገና በደንብ አልተስማማንም፣ ገና በደንብ አልተዋወቅንም፣ ምን እንደሆነ ራሱ አላውቅም። ገና በአካል ተገናኝተን በአካል አውርተን ነው የምንወስነው ምን አይነት ሪሌሽንሺፕ እንደሚኖረን ምናምን ብላ አረጋጋችሁ። I know. crazy. ከዛ I think መጣና እንደዛ ላይ አበባ ይዘሽ ነው ወይ የምትጠብቂኝ ስመጣ ሮጠሽ ታቅፊኛለሽ ወይ ምናምን ሲል የነበረ ሰው 2 ቀን ነው 3 ቀን ደግሞ አላገኛትም። ምን ሆኖ ነው ይሄ ሰውዬ ብላ what's going on what's happening ምናምን ስትለው like communicate አላደረግሽም ልታገኝኝ እንደምትፈልጊ ኮሚኒኬት ስላላደረግሽ ነው። ድጋሚ ሲመጣ ማለት ነው you guys ድጋሚ ሲመጣ ማለት እኔ ከኔ ጋር ተጣልቷል። I think 2 ሳምንት 1 ሳምንት አይደለ በቃ ማለት it's not ምንድነው እዚህ ስትመጣ አፓርትመንት ነው የምንከራየው ሰው እንትን እናረጋለን ኩኪንግ አስለምድሃለሁ ስለው this is not my place ብሎ ወሽመጤን ከቆረጠው በኋላ በቃ አልፈልግም ብያለሁ። ተለያይተናል ማለት ስለ ልደቱ ነው ብቻ ነው የምንነጋገረው። 1 3 4 ደውሎ ሞክሯል ላይክ መልሶ ወደ ነበርንበት እንዲመለስ ማለት ነው። ግን
እኔ ስናደድና ሰው ሲደብረኝ ፊቴ በጣም ነው የሚያስጠላው እና በቃ ካሜራውን ራሱ አላየውም ሳውራው ማለት ነው ሌላ ነገር እያየው ነው ማውራው መልስ ስመልስለት እና እንደዚህ ስትሆኝ ማውራት አልፈልግም የማውራት ስለሌለብን እኮ ነው እናንተ ጨርሰናል የምናወራው ነገር ከልደቱ ውጪ የምንነጋገረው ነገር የለም ምናምን ይለዋለሁ እና በዛ ከኔ ጋር አቁሟል ሲመጣ I don't know ሌላ ሰው ይኑር ለምን እንዳልተገናኙ አላውቅም ግን አልተገናኙም ከዛ ለምንድነው ማታገኘኝ ምናምን ምንድነው እንዴ ላይክ እንደዚህ ስትላል ነበር እንዴ what's going on ምናምን ስትለው ኮሚኒኬት ስላላደረግሽ ነው ከዛ ግራ ገባኛለች ምክንያቱም ይሄ ሰው እኔ ነኝ ሊደር እኔ ነኝ ወንድ እኔ ነኝ ነው የሚለው እንዴት ነው ከኔ የሚጠብቀው እንገናኝ የሚል ነገር ከኔ እሱ ሊደር ከሆነ እሱ ነው ፕላን አድርጎ ዴቱን ማግኘት ያለበት አይደለ ጋይስ ባይ ዘ ዌይ አንድ ነገር ልንገራችሁ አንድ ወንድ ማለት ነው የዚህ ሪሌሽንሺፕ ሊደር ነኝ ብሎ እንጣጥ የሚል ከሆነ አንዲሽ ነገር አንቺ ማሰብም ማረግም አይጠበቅብሽም ስፔሻሊ when it comes to dating ትራዲሽናል ነን ሊደር ነን ምናምን የሚሉ ወንዶች ላግኝሽ ብለውሽ ማለት ነው እና የት እንሂድ የሚልሽ ከሆነ he's not a leader ኦኬ በዛች ሜትር መለካት ትችላላችሁ ሊደር አለመሆኑ how are you the leader of this relationship and you can't even communicate you can't even plan a date that doesn't make any sense anyways clock it anyways በቃ I'm sorry like miscommunication ነው ምናምን ተባባሉ apologize አደረገ በጣም when it comes to apologize ያደርጋል at least አንድ ነገር አንድ ትምህርት ተምሯል at least so እሷም ደግሞ አታነፋነፈውም you guys my god በጣም amazing ነች by the way she clocks him አንድ ነገር አታልፈው በቃ ተነግሯለች ልኩን አፍንጫው ድረስ ነው ተነግረው እንዴት እንደምታስደስት ከዛ በኋላ ተገናኙ ዴት አረጉ ማለት ነው the whole time ይሄ ማርች ውስጥ ነው ልደቱ the whole time እየተገናኙ ነው ዴት ያደረጉ ነው እና guess what ስለ ከገንዘብ ጋር ያለውን attitude ነግሬያቸዋለሁ መቼም ትንሽ ኮምፕሌን ያደርግ ነበረ ላይክ ስራ ትሰሪ በጣም ትዝናኛለሽ በጣም ገንዘብ ታወጫለሽ ገንዘቡን እሱ ይላከልኝ ነው የሚመስለው ስለ ገንዘብ ኮምፕሌን ሲያደርግ እሱ ይላከልኝ የሱ ይላከልኝን ገንዘብ እኔ ያጠፋሁት ነው የሚመስለው ላይክ አለኝ አንደኛ ስላለኝ ነው ማጠፋው ሁለተኛ ደግሞ አይመለከትም you know like ክሌም አልተደራረግንም ገና ስለዚህ ግን እንደዛ ራሱ አላልኩትም እንደዛ ራሱ አንፖላይት አልነበርኩም because ሲያወራኝ የነበረው like financially ብልጥ መሆን አለብሽ ዋይዝ መሆን አለብሽ ስራ አቁመሻል ስለዚህ ገንዘብሽን እንትን አትበይ አንድ ሰው የሚሰራውን ያክል ነው ሊዝናና የሚገባው ምናምን እያለ ምክር ነው የሚመክረኝ እኔ ደግሞ ታናሹ ነኝ ስለዚህ ምክር እቀበላለሁ በመጥፎ አይን አይቼው አላውቅም ስለ ገንዘብ ሁሌ ኮምፕሌን ሲያደርግብኝ ማለት ነው በቃ ሜቢ ልክ ነው እኔ ደግሞ ምን አይነት አቲቲዩድ ነው ያለኝ መሰላችሁ you guys ገንዘቡ ካለ ልጠቀምበት አይነት አቲቲዩድ ነው ያለኝ because ሴፍ ተደርጎ ምን ኢንፍሌሽን እንዲበላ ነው I just በዚህ ኢኮኖሚ ብዙም አላምንበትም አሁን የምፈልገውን ነገር አሁን ላግኝበት በዚህ ገንዘብ የሚል አቋም አለኝና ልክ ላይሆን ይችላል ግን ያ የኔ አቋም ነው ግን ደግሞ ሪሌሽንሺፕ ላይ ሲታሰብ ከሰው ጋር አንድ ላይ ለመሆን ስታስቡ ግን ምን አይነት ነገር ታደርጋላችሁ ኦኬ እነዚህ ባህሪያቶቼ እሱ ላይ የሚያመጣው ኢምፓክት ስላለ maybe understand ላደርግ where he's coming from ያላችሁ ነው የምትሄዱት that's how I mean I guess that's how you know relationships and dating works when it comes to her እንደነገርኳችሁ በጣም የምትሰራ ልጅ ናት ገንዘብ አላት very very financially secure you guys እቺ ልጅ አንድ ላይ ሲሄዱ ራይድ እሷ ነች የምትከፍለው ዴት በወጡባቸው ዴቶች ቶታሊ ስንት ዴት እንደወጡ አላውቅም ግን አንድ ዴት አይደለም የሚወጡት obviously አንዱን ዴት ብቻ ነው የከፈለው I swear እሱንም you're expensive አላት እና እኔ like why አልኳት ለምንድን ነው አንቺ የምትከፊው ስላት ኖርማሊ እንደዚህ ነኝ የወንድን ገንዘብ 5 ሳንቲም አልፈልግም
ስለዚህ ዴትም ሲወጣ ቢሉ እነሱ እጅ ራሱ እንዳይገባ ነው ማድረግ ዝም ብዬ ተቀብዬ ራሴ ከፍላለሁ ሶ እንደዛ አይነት ልጅ ናት she's very very like ማንንም ኦን ማድረግ አትፈልግም ገንዘብ ሶ even dating ላይ ራሱ እንትን የምትል አይደለችም እና ይሄ ሰውዬ you're crashing out oh my god ደግሞ እኮ እንዴት እንደምታምር ስታወራ እንዴት ደስ እንደምትል she's very gorgeous you guys እንዴት እንደምታምር እንዴት ደስ እንደምትል እንዴት ስማርት እንደሆነች ብታዩ the way she dissects him is amazing እኔ ራሱ ያላየኋቸውን ፍላዎች ነው ያየችለት እና እድል ራሱ እየሰጠችው አይደለም like ስፔሻሊ ይሄ የልደቱን የሸክላውን ዴት እሷ ነች ይዘው ሄደችው እሷ ነች ያንን ዴት ፕላን ያደረገችው እሷ ነች ግን ልደቱ ነበረ ሶ ለልደትህ let me take you out ብላ ነው ይዘው ሄደችው እና ምንድነው ሲቹዌሽኑ የነበረው ነገ you know like የሆነ ቦታ ሄደን ምግብ እናበላለን ቢዚ ነው መሆነው እኔም ደግሞ በጣም ቢዚ ነው መሆነው አለች ስራ ነበራት የዛ እሁድ ቀን የልደቱ ቀን ስራ ስለነበራት ዛሬ ላገኘ ብላን ያገኘችው እና ኢቭን ስታገኘው በቃ ከዚህ በኋላ ይሄን ሰው ይባላገኘው እያለች ነው ያገኘችው he kind of guilted her into it ምክንያቱም ላንቺ ብዬ ነው የመጣሁት አንቺን ለመታወቅ አንቺን you know ካንቺ ጋር ጊዜ ለማሳለፍ ነው የመጣሁት እኮ ምናምን ብሎ he guilt tripped her into this ስለዚህ እዛ ሸክላ ቦታ ይዛው ሄደች ምናምን እንደዛ ነው የሆነው ሌላ ነገር ነገራችሁ ስለኔ ደግሞ ነግሯታል I swear ስለኔ ነግሯታል you guys ስለኔ ምንድነው ብሎ የነገራት ጓደኛዬ ነች best friend ነች እዚህ ሀገር በቃ እማም ነው በጣም ማቃት ጓደኛዬ ነች እና ልደቷ ነበረ ለልደቷ ስጦታ ይዤላት መጥቻለሁ ብሎ ነግሯታል እና ልክ ነው by the way ስጦታ ይዞልኝ መጥቷል ለልደቴ የሆነ ያው ሌጊንግስ ወዳለው ታቃላችሁ ታይት መልበስ ወዳለው ታይቶች ቲሸርቶች የአዲዳስ ያስታውቃሉ በጣም የሚያማምሩ ብራንድ ናቸው ኮፍያ በጣም የሚያምር ኮፍያ oh my god you guys ኮፍያ በጣም ጸዴ ነው እንዴት እንደሚያምር ልነግራችሁ አልችልም እና እንትን ምን ይዤልሽ ልምጣ እዚህ ካልሲ ዘልና ቪዲዮ ነበረ ካልሲዎች እና እነዛን ስጦታዎች እነዚህ ስጦታ ናቸው ምናምን ብሎ ነግሯታል ላይክ ለጓደኛዬ የሚሰጠው ስጦታ ነው ምናምን ብሎ ማለት ነው ግን እንደ እሁድ ልደቱ ሆኖ ዓርብ ዕለት ተደዋውለን ምንም ኮኔክሽን አይኖረን እያልሽ ነው እና ቲሸርት ሰጥቶኛል ነበረ ቲክቶክ ቪዲዮ የሰራውበት ፒንኮን ቲሸርት እሱን ቲሸርት ልመልስልህ ወይ አልፈልገውም ምንም አይነት ማስታወሻ አንተን የሚያስታውሰኝ ነገር ምንም ነገር ስለማልፈልግ ልመልስልህ ወይ ስላ አይ እንዴት ልመልስልህ ትኛለሽ የፈለግሽው ነገር አለ እንጂ ለማስታወሻ ኮን የሰጠሽ ምናምን አለ ኦኬ በቃ እኔ ለሰው ልሰጠው ነው ለሚፈልገው ሰው መንገድ ላይ ላሉ ሰዎች ልሰጠው ነው ቅር አይልህም አይደል ወይ ስላ አዎ አለኝ ከዛ እሱን ከተነጋገርን በኋላ መልሶ ደወለልኝና ለልደትሽኮ ይዤልሽ መጥቼ ነበር ስጦታ አለኝ አልፈልገውም የምትፈልገው ሰው ስጠው አልፈልገውም እኔ ብየዋለሁ እና ኢቭን ጌርጌሴኖን ስንሄድ እዛ ለምን ይዘህላቸው አትሄድም ምክንያቱም እዛ ያሉ ሰዎች ሜንታሊ ትንሽ ሲረበሹ ልብሳቸውን ይቀዳሉ እና ልብስ ያስፈልጋቸዋል ሶ እዛ ይዘው ሄድ አንድ ላይ ከምግብ ጋር ይዘነው እንሄዳለን ስለው እንዴ ስንት ብር እንደወጣበት አታውቂም እንዴ በጣም እኮ ውድ ነው ሄዶ ለሚቀደድ ነገር ለምን ለነሱ ስጫቸው ትኛለሽ አለ ኦኬ ላይክ እና ለምን እንደምታማክረኝ እኔ የምነግርህን ሐሳብ ማትሰማ ከሆነ ዶንት ቶክ ቱ ሚ አባውት ኢት የፈለከው ነገር አልከው እኔ ግን ምንም አይነት ጊፍት ካንተ አልፈልግም አልቀበልም አልኩት እሱን ጊፍት ነግሯታል እንደሚሰጠኝ ጊፍት ማለት ነው እና በጣም የሚወደኝ ጓደኛዬ እና ጓደኛው እንደሆንኩኝ እዚህ ሀገር በቃ እኔ እንደሆንኩ እንትን ያለው ከዛ ልክ እንደዛ አይነት ሴት ደግሞ እኔ ጋርም አለች እኔ ጋር የሚወዳት የምትወደው ቤተሰቧን ሁላ ያስተዋወቀችው ቤስት ፍሬንድ አለችው ባይለው ከኔና አሁን ከነገርኳችሁ ልጅ ሌላ እሷ ራሷ አሁን ፍሬንድ መሆኗ ያጠራጥረኛል because at this point you never know እኔ አንድ ነገር ልንገራችሁ you guys እኔ ማርግ ያውቃለሁ by the way multiple like የተለያዩ ወንዶችን ዴት ማድረግ የሚደረግ ነገር ነው ግን ምንም አይነት ኮሚትመንት መኖር የለበትም ከነዚህ ሰዎች ጋር መሳሳም መጀመር የለባችሁም ምንም አይነት ሴክሹዋል የሆነ ነገር መጀመር የለባችሁም
እነዚህ ነገሮች እስካልጀመራችሁና ከየትኞቹም ጋር ኮሚትድ ሪሌሽንሺፕ ሳይሆን ኮሚትመንት ውስጥ እስካልገባችሁ ድረስ ሰው እየወጣችሁ እያገኛችሁ ነው እየተዋወቃችሁ ነው ትውውቅ ነው ዴቲንግ ማለት ትውውቅ ነው እሱ ግን ትውውቅ ላይ አይደለም የነበረው ከኔ ጋርም ትውውቅ ላይ አይደለም የነበረው ከሷ ጋርም ትውውቅ ላይ አይደለም የነበረው ከዛችኛውም ጋር አይ ዶንት ኖ እሷ ደግሞ የነገረችኝ ነገር ምንድነው ሁለቴ ዴት ወጥተዋል አንደኛው የእንጦጦ ነው ይሄ የቲሸርት ፎቶ ማለት ነው እና የቲሸርቱ ፎቶ አይ ዶንት ቲንክ እኔን እንጦጦ ሄጄ ደክሞኝ ነው ያለው ቀን አይመስለኝም ምክንያቱም ያንን ቲሸርት ሲገዛው በዋትስአፕ ቪዲዮ እኔ ነኝ ያማረጥኩት ከዚህና ከዚህ ምናምን ብለኝ ይሄኛው ይሻላል ያማርጫዋለሁ ከእንጦጦ በኋላ ማለት ነው ሶ ድጋሚ ሲመጣ ነው ያንን ቲሸርት ይዞት የመጣው ሶ ባሁኑ ነው እንጂ በባለፈው አይደለም thank god እሱም አንድ ነገር ነው you know ግን ያ እሷ ራሱ አላቀም ገና እንደዚህ መሆን እንደዚህ አክት ማድረግ አትችልም ስለ ወደፊት ያወራላለች እንዴት አይነት ቤተሰብ መመስረት እንደሚፈልጉ everything በቃ ማለት ኮሚትድ እንደሆነ ከሷ ጋር everything እንደሚፈልግ even ምን ብሏታል አንቺ ማለት ህይወቴን ሙሉ ስጠብቃት የነበረችው ሴት ነሽ I've been waiting for you my entire life ብሏታል ከኔ ጋር ትዝ ይልሃል እንዴት አክት ያደርግ እንደነበረ በጣም ስወጣ የት ሄድሽ ማንን አገኘሽ ነው ደውሎ ስልክ ካልተነሳ የት ነሽ ከማጋነሽ ነው እንደ ቦይፍሬንድ ነው አክት የሚያደርገው እና እኔ እንደ ግሪን ፍላግ ነው ያየሁት because በቃ ይሄ ሰውዬ ሪሌሽንሺፕ ለፓርትነርሺፕ ይፈልጋል ምክንያቱም ፓርትነርሺፕ ፈልጋለሁ ብሎ ነው የመጣው ዴት ማለት አይደለም ካዡዋል ዴቲንግ አይደለም ፓርትነርሺፕ ነው የምፈልገው ብሎ ነው የመጣው ሶ ጸባያችን ሊስማማ ከሆነ ትውውቃችን ጥሩ ቦታ ላይ ላንድ ካደረገን the next step is what partnership አጋርነት ነው ባልና ሚስትነት ነው so already so committed እንደሆነ ነው አክት እኔ ጋር committed እንደሆነ ነው አክት የሚያደርገው even ስለ መኝታ ቤቱ ስጠይቀው ሚስትና ልጆች ቢኖሩ ነው ቤትህን ማታሳየኝ ስለው ከሌላ ሴቶች ጋር እያወራው እንደሆነ ከሌላ ሴቶች ጋር ኮኔክሽን እንዳለኝ ልትጠረጥሪበት የሚገባ ምንም አይነት ምልክት አልሰጠውሽም ለምን እንደምትጠረጥሪኝ you're the only one አንቺ ብቻ ነሽ ህይወቴ ላይ ያለሽው ነው ያለኝ ያ ውሸት ነው አሁን ችግሩ ካዡዋል ዴቲንግ ላይ የተለያዩ ሴቶችን ማውራት ሴቶችም የተለያዩ ወንዶችን ማውራት it's the norm by the way it's normal ዴቲንግ ዓለም ላይ ያለ ነገር ነው ግን ኮንፈረንስ ስትደረጉ እንደዚህ እያዋሻችሁ አይደለም you're the only one እያላችሁ አይደለም I've been waiting for you my entire life እያላችሁ አይደለም it doesn't work like that committed የሆነ ሰው ከሌላ ሴት ጋር ማውራት የለበትም አለቀ በቃ እንዴ እኔ እኮ ወንድ ጓደኛ ራሱ እኮ like ያንተን ድምጽ ሰምቶ የሆነ ጊዜ ማን ነው ምናምን ብሎ እኮ ጓ ብሏል እኮ ያ እንግዲህ ያ ማለት እንደ ታናሽ ወንድሜ ነው የሱን ድምጽ ሰምቶ ማን ነው ከማጋነሽ ነው ብሎ ጓ ብሏል እሱ ግን ከንተና ጋር ያወራል እኔ ጥያቄ የሆነብኝ ነገር ምንድነው what is the point ምንድነው ምክንያቱ አይደክመው ይደክማል እኮ ጋይስ ስልክ ማውራት በጣም ነው የሚደክመው እኔ በቃ ወይኔ ሲደውል ናፍቆኝ ምናምን ካልሆነ በቃ ኦ ማይ ጋድ ኦኬ እሺ ብዬ ነው ማነሳው the whole time ሰው ካለ አጠገቤ ሰው ካለ ምናምን ብዙ አያወራም ግን እንትኑ ላይ ይቀመጣል ስልኬ ላይ ይቀመጣል በቃ ያኛል ዝም ብሎ እየነዳም ከሆነ እየበላም ከሆነ ምናምን እኔ የማደርገውን አደርጋለሁ ከጓደኞቼ ጋር አወራለሁ ከናት ጋር አወራለሁ ምናምን አለ ግን ስልኬ ላይ he's there እንደዚህ አይነት ኮሚትመንት እንደዚህ አይነት ኮንሲስተንሲ how ለምን ለማታ ብሎ አይደክመው አይሰለቸው maybe it's a hobby oh my god በቃ እሱ ነው አሁን መመለስ ያቃተኝ ነገር ለምንድን ነው አንድ ስራ ያለው ሰው እንደሱ ቆንጆ የሆነ ሰው I mean he's handsome ቆንጆ ነው ባይ ለወንድ ቆንጆ ነው
እኔ በቃ አጠገቤ የሚታይ የማላፍርበት ወንድ ነው። በዛ ላይ እንዳልኳችሁ ነው በቃ የሆነ አረማመድ አለው ምናምን ያለ ነው የሚሄደው። ስለዚህ ላይክ ለሴክስም ከሆነ ሴት የፈለገው ኢሚዲየትሊ ማግኘት ይችላል። ኢሚዲየትሊ ለምንድን ነው ይሄን ሁላ ልፋት 2 ወር ሙሉ ኮንሲስተንትሊ በየቀኑ አንድ ሴትን ማውራት ከዛ ሌላኛዋንም ማውራት ከዛ ደግሞ ከሁለት በላይ ነን የዛችኛዋን ብዙም ማለት አይ ቲንክ አንኮምፎርታብል ሳረጋት መጨረሻ ላይ በቃ መጠየቅ አቆምኩኝ። በስልክ እናውራ ብያት ነበረ ምናምን ግን ያው ብዙ እሷ የምትለው ምንድነው ይሄን ያክል አልተገናኘንም ይሄን ያክል አላወራንም ሁለተኛ የተገናኘ ነው አንዱ ፖስት ያደረኩትን ጦጦ ነው ያለችው። ግን ደግሞ ሶስታችንም አንድ አይነት እንትን አለ እውነት አሁን ፎቶውን ፖስት ያደረገችው ልጅ ፔጇን ስታይ ማለት ነው በቃ ስለ ራስን መቻል ራስን መውደድ ላይክ ጠንካራ ሜንታሊቲ በቃ ሰልፍ ኢምፓወርመንት ራስን ማነቃቃት ሜሴጆቹ አብዛኞቹ ሜሴጆቹ በቃ ስታነቢያቸው በጣም ሴንስ የሚሰጡ ከእውቀት ከአንደርስታንዲንግ የመጡ ሜሴጆች ናቸው አብዛኞቹ ሜሴጆቿ ፖስት የምታደርጋቸው ማለት ነው። እችኛዋን ደግሞ ስታይ የራሷ ስራ አላት በጣም ነው የምትለፋው እሁድ ሁላ ሳይቀር ትሰራለች በጣም ኢንተሊጀንት እኔ ላይክ ምንም ሳይሰለቸኝ ነው በቃ ስታወራኝ የነበረው ማለት ነው። ስለሱ እያወራችኝ ግን የእሷን አመለካከት ነው እያየሁ የነበረው very smart very intelligent very confident እሷን በጣም በራሷ የምትተማመን ናት። and then እኔ ያለሁኝ yeah we all have something in common. I don't know እኔ እሱን ቃል እንዲህ በቀላሉ መጠቀም አልፈልግም ሲጀመርም አይገባኝም ግን he has a type እና ታይፑ ምንድነው እነዚህ በቃ ኢቭን እሷ ራሱ እኮ ስትጠይቀው የነበረው መጨረሻ ብሬክ አፕ ስታረግ የነገረችው ነገር እኔ ያለኝ ህይወት ላይ የምትጨምርልኝ ምንም ነገር የለም ያለችው ገንዘብ አጨምርልኝ ሰላም አጨምርልኝ ፍቅር አጨምርልኝ ካንተ ጋር ሰው ሆን ኮምፈርት አይሰማኝም ያለችው ምንም ደህንነት አይሰማኝም ካንተ ጋር ሰው ሆን ምክንያቱም ምንም በማያስቆጣ ነገር ትቆጣለህ የዳቦ ታሪክ oh my god ዳቦ ለሰው ለመስጠት ለዚህ ይጠይቃሉ አይደል ለእንደሱ ለመስጠት ዳቦ ሊገዙ ገቡ እና 2 ዳቦ ሊገዛላቸው ሲል እሷ አይ 5 አድርጊ አለች ምክንያቱም በቃ ወስዳ ለሌሎችም እንድትሰጥ ማለት ነው 2 ነው ያልኩሽ ብሎ ጣውጢ እዛ ዳቦ ቤት why is nobody listening I said 2 yeah okay መጨረሻ ላይ ኮንፈረንስ ስታረግ ያላት ምንድነው አይ ዶንት ኖ ለምን እንደዚህ ቢሆን ካላቅም ግን ብዙ ጊዜ ሀፕን ያደርጋል እኔ የምናገረው ነገር አይሰሙም ግን እዛ ጋር አክት ያደረገው ላይክ ሁላችንም እንደማንሰማ you guys don't listen ያለው a moment of silence እኔ ኮሚትድ ባይሆን ኖሮ ስለ ትዳር ስለ አብሮ መኖር የታገር ነው አብረን የምንኖረው ምናምን like about the future ባናወራ ኖሮ ደጋግሜ ሌላ ሴት እያወራ እንደሆነ ምክንያቱም እኔም ወደ ሌላ ወንድ አቴንሽን ይዞር እንዳይል እንደዚህ አርጎ ነው ያዘኝ ደውላል አወራዋለሁ እየለመድኩት መጣው ለሌላ ሰው ምንም ሰዓት የለኝም ስለዚህ I have to know ሌላ ሴት አለች የለችም የሚለው ነገር ማወቅ አለብኝ ኮንፍሮንት አድርጌዋለሁ ጠይቄዋለሁ ኢሚዲየትሊ ነው ካደው ውሸቱን በፍጹም ሌላ ሴት የለችም እንዴት እንደዚህ አይነት ወንድ ነው ብለሽ ታስቢያለሽ እኔ እኮ am a man of my word ሌላ ሴት የለችም ካልኩሽ ሌላ ሴት የለችም ለዛው እኔ ፍራቻዬ ቤቱን ስላላሳየኝ ሚስትና ልጆች ነው ፍራቻዬ ኖ አይደለም እዚህም እየተከሰከሰ ነው ይሄኔ ቤትም አለው በቃ ሚስት አለችው በእርግጠኝነት ልጆች አሉት በእርግጠኝነት ግን ምንድነው አሁን እኔ መጨረሻችን ምንድነው እኛ ሴቶች because እንደዛ ኮሙኒኬሽናችንን ግልጽ አድርገን ሆነስት ሆነን ሎያል ሆነን የሚፈልጉትን ነገር እያሟላን እንደዚህ አትልበሽ እንደዚህ አትውጪ እንደዚህ አትቢ
ከኔ ጋር የሆነ ሴት እንደዚህ አታረግም እነዚህ ሁላ ነገሮች ኦኬ የመጣበት አንግል ይሄ ስለሆነ ነው እያለን ምክንያት እየሰጠን ከዚህ ሰው ጋር እንደዚህ አይነት እድል እየሰጠን ምክንያቱ ራሱ ምንድነው ማለት ለሴክስ ራሱ እንደዚህ ይለፋል ወይ በቀላሉ እኮ ማግኘት የሚችለው ነገር ነው አሜሪካዊ ነው ቀይ ነው you know like እነዚህ ሴት ማግኘት የማይችሉ ወንዶች አሉ ፊዚካሊ አንአትራክቲቭ ነው እንደዚህ አይነት ነገር የለበትም ማግኘት የሚፈልገው ነገር ከየትኛውም ሴት ማግኘት ይፈልጋል ለምንድን ነው እንደዚህ ልፋቱ ያስፈልገው literally hook up ማድረግ ነው የምፈልገው በቃ ብሎ hook up ማድረግ ከመፈልግ ሴት ጋር እንደፈለገ መጨማለቅ ይችላል ግን ለምን ሪሌሽንሺፕ የሚፈልጉ ሴቶች ጋር ሄዶ እነዛን ሴቶች ሸውዶ እነዛን ሴቶች I don't know maybe I don't know እንግዲህ like ጠንካራ የሆኑ በራሳቸው የሚተማመኑ ሴቶች ሲያፈቅሩት የሆነ አይነት ኢጎ ቡስት ይኑረው አይኑረው አላውቅም ምናልባትም ያ ይሆናል ችግሩ ግን even ያ ቢሆን ራሱ ለምን እንደዚህ ይለፋል በጣም እኮ ነው የለፋው you guys በጣም እኮ ነው የለፋው ልፋቱን እኮ ልነግራችሁ አልችልም እኔ ልፋቱን እያየሁ ወይኔ ባሌ ደወለ እኮ ነው የምለው ምክንያቱም እንደ ባል ነው አክት የሚያደርገው I can't you guys ማለት thank God ዘክቶኝ like ማለት ተሸውጄ ቢሆን ኖሮ እነዛን ሁላ ነገሮች ኮምፕሮማይዝ አድርጌ ግድ የለም በቃ እሺ it's not my place ብሏል ኮካ ያድርግ you know all of those like story time 1 2 3 4 ላይ ሜንሽን ያደረኳቸውን ሬድ ፍላጎች ይሄን ያክል ቢግ ዲል አይደለም እያለፍኩኝ ቢሆን ኖሮ እዚህ ድረስ መጥቼ the other woman ነበር መሆነው ማለት ነው because there is another one እሷም እንደዛው እነዚህ ጥቃቅን ነገሮችን ኮምፎርቷን ማታስቀድም አይነት ሴት ብትሆን ለምሳሌ እሷም ተመችቷታል እሷም ልክ እኔ ያየኋቸውን ኳሊቲዎች አይታ ይሄ ሰው በቃ ፓርትነር መሆን ይችላል አጋር መሆን ይችላል ብላ ያሰበችው ሰው ነው so ኮምፎርቷን ማታስቀድም አይ አጋር መሆን የሚችል ሰው አግኝቻለሁ ኮምፎርት ባይሰማኝም ልቀጥልበት ብላ የምትል አይነት ሴትና ኮምፎርቷን ማታስቀድም ምቾቷን ደህንነቷን ማታስቀድም ሴት ብትሆን ኖሮ እሷም ትቀጥላለች ሪሌሽንሺፑ እንዴ you guys አሁን ባንጉ ሲመጣ እኮ በጣም ብዙ ነገር ሆነ ያሰብነው አፓርትመንት ተከራይቶ አብረን ልንቆይ every day አብረን ልንቆይ ነው ፕላን ያደረግን የነበረው ስናወራ የነበረው ያ ነው oh my god I can't wait until I wake up next to you እየተባባልን so relationship እንዲሆንና boyfriend ብዬ you know ሀገር ይወቅልኝ ለትንሽ ጫፍ ላይ ነኝ የቀረውት እኔ እሷ እንደውም በጣም ጎበዝ ናት እሷ ከገና ከጅምሩ ይሄ አይሆንም እያለች ነው ተናገረው የነበረው ይሄ አይሆንም ትላለች አይተዋትም በቃ ይቅርብን አንሆንም እኔ እናንተ አንድ ላይ መሆን የምንችል ሰው አይደለንም ስትለው የሆነ ነገር ብሎ ኮንቪንስ ያደርጋታል በእንደዛ ነው ድጋሚ እየተገናኙ የሄዱት እንጂ እሷም የምትፈልገው ሰው አልነበረም በርግጥ እኔ በጣም የምፈልገው ሰው ነበር እኔ ጓደኞቼ ይመሰክራሉ በጣም ወድጀው ነበር ተመችቶኝ ነበር በቃ እንተናዬ ነው ሲደውል ፈገግታዬ ምናምን እኔ ትንሽ በቃ ለወድቅ እኮ ትንሽ ነው የቀረኝ ነበር ከዛ እሱም ደግሞ አይተወኝም ማለት አንዳንድ ነገሮች አይቼ በቃ እኮ እኔ እኮ አልሆነህም እኔ እኮ አሁን ስለ እንትን ስናወራ ስለ ሴቶችና ስለ ወንዶች ስናወራ እኔ እኮ በጣም ፌሚኒስት ነኝ በጣም ሃርድኮር ፌሚኒስት ነኝ አልሆነህም እዚህ ነገር ላይ ሜንታሊቲያችን በፍጹም አይሆንም ስለዚህ አሁን እንለያይ ነገሮች ሳይባባሱ ስለው በፍጹም እኔ ምክንያታዊ ሰው ነኝ አንቺም በጣም ምክንያታዊ ሰው ነሽ ምክንያት ያግባባናል ሎጂክ ያግባባናል ስለ ጀንደር ሮል ሳይወራ ትራዲሽናል ወንድ ነኝ ሲል እኔ ትራዲሽናል ሴት አይደለሁም በጣም ነው ምንቀው እሱን አመለካከት ትራዲሽናል የሚባል ነገር የለም ብዬ ነው ማስበው አልሆነህም እኔ ትራዲሽናል ሴት አይደለሁም ስለው አገን ምንድነው የሚለው በፍጹም ምክንያታዊነት ያግባባናል ቢያንስ 5-6 ጊዜ ጋይስ እናቁመው ይሄንን ነገር ብዬ ሰጀስት አድርጌያለሁ
ፑሽ እያደረገ ይመጣል ሶ ምን እንዳስብ አደረገ በቃ ከተፈላለግን ከተዋደደ ምናልባት ሊሰራ ይችላል ይሄ ነገር ኤኒዌይስ ቢወራ አያልቅም እኔም አላርዝምባችሁ ግን አንድ የተረዳሁትና የተማርኩት ነገር ምንድነው እኔ እንጃ በጣም ከባድ ነው አንድ ሰው ተማረ ማለት ብልሃተኛ ነው ማለት አይደለም ብልህ ነው ማለት አይደለም ያውቃል ማለት አይደለም አንድ ወንድ ትራዲሽናል ነኝ ባህላዊ ወንድ ነኝ አለ ማለት ሴቶች ዴት ሲወጣ አያስከፍልም ማለት አይደለም በር ይከፍትልሻል ማለት አይደለም ጀንትልማን ነው ማለት አይደለም እኔ ከምንም በላይ በጣም የገረመኝ እሱ ነው እንዴት ነው አንድ ወንድ ትራዲሽናል ወንድ ነኝ ብሎ ሴት ዴት ስትከፍል ዝም ብሎ የሚያደርግ አንድ ዴት ከፍሎ ደግሞ ኤክስፔንሲቭ ነሽ እንዴ እኔ እኮ በዚህ አይነት እኮ እኔ እኮ እንዴ የሄደ ቀን ራሱ እንጦጦ ሬስቶራንት ላይ ሄድ ነው ጥሩ ቦታ አትወስደኝም እንዴ ሳትሄድበት ብዬ ማለት ነው እና በር ይከፍታል ቢግ ዲል ላይሆን ይችላል ግን ትራዲሽናል ማን ነኝ ካለ አንድ ወንድ he has to treat you like a lady he doesn't even do that ዴት ነው ራይድ እንኳን የማይችል stay safe ዴት እያደረጋችሁ ያላችሁ ሴቶች ስፔሻሊ የፈለገ እንደዚህ ብትቆጥሪ ድርጊታቸውን አታገኛቸውም እኔም አሁን ወድጄሻለሁ ፈልጌሻለሁ ስላለኝ አይደለም የተሸወድኩት ኮንሲስተንሲውን ኮንሲስተንት ነበር every day consistent ነው every day communicate ያደርጋል every day እንደሚፈልገኝ ኤክስፕረስ ያደርጋል እና በድርጊቱ ያሳየዋል በቻል ማለት ሰው ቀኑን ሙሉ ሳይወዳችሁ እንዴት አወራኝ ብላችሁ ታስባላችሁ እንዴ እኔ ማልፈልገው ሰው አንደናደርክ ማለት አልፈልግም እኮ ክሊርሊ ደግሞ አይፈልገንም ማለት እኔ እንጃ ምንድነው አላቅም በቃ ግራ ነው የሚያጋባው እና be safe out there በቃ ምንም ልባቸው አይራራም አያዝኑላችሁ እኔ በጣም vulnerable ነበርኩ ለዚህ ሰው በጣም እነግረዋለሁ በቃ ሌላ ሴት አይተህ ከተመቸችህ ገና ሳታናግራት አሳውቀኝ ከደበርኩ እያወራን ከደበርኩ ካልተመቸው immediately አሳውቀኝ ምንም ችግር የለውም ምንም ሳንጣላ ምንም ሳንጨቃጨቅ ስሜትህ ነው ዋናው ነገር ስሜት ነው ለኔ ጥሩ ስሜት ካለ ለኔ ፍላጎት ካለ ሮማንቲክሊ የምትፈልገኝ ከሆነ መቀጠል እንችላለን አለበለዚያ ግን በግልጽ ንገረኝና መለየት እንችላለን ሌላ ሴት ካማረ ሌላ ሴት ጋር መሄድ ከፈለክ ምንም ችግር የለውም just let me know እሱ ማድረግ የፈለገው እኔንም እሷንም እንትናንም ነው መያዝ የፈለገው ምን አይነት ጸባይ እንደሆነ አላውቅም እንደዚህ ግልጽ ሆናችሁ ራሱ እንደዚህ የሚያድጉበት የሚሻሻሉበት የተሻለ ወንድ ሆኖ የሚገኙበት ቦታ እየሰጣችኋቸው ራሱ እዚህ ተጠንቀቁ ዴት የምታደርጉ ሰዎች በጣም ተጠንቀቁ እኔ ኖርማሊ I'm turned off like ማለት ያው ሀበሻ ዴት ካረኩኝ ቆይቻለሁ በጣም ዲሰንት የሆኑ ፎሬነሮች የውጭ ሀገር ዜጎች ዴት አድርጌያለሁ ባይ ዘ ወይ እሱ ነው የመጀመሪያ እንደዚህ አይነት የተጨመላለቀ ስራ የሰራ ማለት ነው ግን ለማለት የፈለኩት ምንድነው just because የውጭ ዜጋ ከሆነ just because 4-5 ዲግሪ ስላለው just because የራሱ ገንዘብ ስላለው ስራ ስላለው ራሱን ስለቻለ የተለያየ ሀገር ትራቨል ስላደረገ ይሄ ሰው የተሻለ ዕውቀት አለው ማለት አይደለም ሞራል ዲግኒቲ አለው ማለት አይደለም ሞራሊቲ ላይኖር ይችላል አንድ ሰው በጣም ብዙ ዲግሪዎችን ጭኖ ግን ይሄ ኮድ ኦፍ ኮንዳክት የምንለው ገጸ ባህሪ ጥሩ ገጸ ባህሪ የምንለው ላይኖር ይችላል አንድ ሰው ስለዚህ በጣም ተጠንቀቁ በጣም ትንንሽ ነገር እዩ እና ውስጣችሁ የሚጠይቀውን ነገር በቃ እኔ እኮ ገና እኮ ማለት እና እኮ መጀመሪያ እኮ ነው እኔ እኮ መጠጠር የጀመርኩት እንደው ስለወደድኩት እፍ ስላልኩለት
ትንሽ የሆነ ክላውዲ ነገር ተፈጠረ እንጂ መጀመሪያ ኮል አውት እኮ አድርጌዋለሁ ነግሬዋለሁ ሚስት አለ ልጅ አለው በእርግጠኝነት because ይሄው እስከዛሬ ቤቱን አላየንም እሷም ቤቱን አላየችውም by the way ግን ብዙም ስላላወሩ እንደዚህ ያክል ዲማንድ አላረጋችበትም እነሱ እንደገና ደግሞ እሷ የምታውቀው ሌላ ስቶሪ ምንድነው ሌላ የምታውቀው ሰው አለ ሲንግል ነው ግን የሚያወራቸውን ሴቶች ቤቱን አያሳያቸው እስኪያምናቸው ድረስ ማለት ነው this is my safe space ይሄ my personal space ነው so personal የሆነ ሰው እስካልሆንሽ ድረስ ያንን ፕሪቪሌጅ አታገኝም ብሎ የሚያምን ሰው አውቃለች so እንደዚህ አይነት ሰው ነው ብዬ ተውታለች እንጂ እሷም ጥያቄ ፈጥሮባታል ውስጥ anyways more dissect እናድርግ ብንል more እናውራ ብንል በጣም ብዙ እናውራው ነገር ሊኖር ይችላል ግን ይበቃዋል ይሄን ያክል አቴንሽን ከተሰጠው ይበቃዋል እናንተም ተማራችሁበታል ብዬ ተስፋ አደርጋለሁ at least something good came out of this እኔ almost ለ2 አመት ቲክቶክ ከጀመርኩ ጀምሮ ዩቲዩብ ጀምራለሁ ፖድካስት ጀምራለሁ እያልኩኝ በጣም ማስበው ምመኛው ነገር ነበረ ግን በቃ ስራዬም ከዛ በኋላ ደግሞ ስራ ካቆምኩ በኋላ ደግሞ በቃ አረፍቴንም መንካት አልፈለኩም ከዛ በኋላ ደግሞ you know everything perfect እንዲሆን ፈልጋለሁ አሁን ራሱ በስልክ ነው እየቀረጽኩ ያለሁት ለምሳሌ so የሆነ በቃ በሃይ ክላስ መጀመር ነበር የፈለኩት በጣም ብዙ ነገር እና ይሄ ነገር የምፈልገውን ፑሽ ሰጥቶኛል እና ለዛ በጣም አመሰግናለሁ ሰውየው ይሄ ነገር ሀፕን ባያረግ ኖሮ እዚህ ቻናል ላይ አልገኝም ነበር እንደዚህ አይነት ውሳኔው አልወስንም ነበር so እዚህ በመገኘቴ በጣም ደስ ብሎኛል እናንተም ከዚህ በኋላ ቲክቶክን ፎሎ እንደምታደርጉ ኢንስታግራምን ፎሎ እንደምታደርጉ እዚህ ላይ ፎሎ እንደምታደርጉኝ አልጠራጠርም በሳምንት ከ2 እስከ 3 ፖስት ለማድረግ ሞክራለሁ ስቶሪ ታይም ይኖረናል ሪፍሌክሽን ታይም ይኖረናል ስቶሪ ታይሙ ላይ የሆነ የተለያዩ ሴቶችን ስቶሪ ያመጣው እነግራችኋለሁ ከዛ ስቶሪ ትማራላችሁ እኔም ፐርሰናል ኦፒኒየን እነግራችኋለሁ ከዛ በተረፈ ጥያቄ ጠይቁኝ ሐሳብ ካላችሁ ስለ እንደዚህ አይነት ነገር ብታወሪ የምትሉት ነገር ካለ let me know subscribe አድርጉ ደውሏን ተጫኑ oh my god I can't believe I'm saying this ኢንስታግራም ላይ ፎሎ አድርጉኝ እንዳልኩት ቲክቶክ ላይ ፎሎ አድርጉኝ ስቶሪ ታይም ይቀጥላል ብያችኋለሁ የሌሎችንም ሴቶች ታሪክ እንማርበታለን ብዬ የማስባቸው ታሪኮች ይዤ መምጣቴ አይቀርም ስለዚህ ኢንስታግራም ላይ የኔን ስቶሪ ተናገሪልኝ የምትሉ ሰዎች ያንን ነገር አድርጉ ቸኮሌቷንም ትበላለች ክሮፕ ቶፓንም ትለብሳለች ሻያንም ስቲል ታደርጋለች በጣም አመሰግናለሁ ስላያችሁኝ ያው ይሄ በቸኮሌት የተሰራ ዩቲዩብ ቪዲዮ ነው ብዙ አንፕሮፌሽናል የሆኑ ነገሮች ልታዩበት ትችላላችሁ and by the way ዩቲዩብ ቻናሌ ፕሮፌሽናል አይሆንም እንደዚህ ፐርሰናሊ አንድ መኝታ ቤት አልጋ ላይ ቁጭ ብለን ስሊፕ ኦቨር ላይ እያወራን እንደሆነ እንዲሰማችሁ ነው የምፈልገው that's why I'm on the bed ምናምን ስለዚህ ይሄ ቫይብ አይቀየርም ግን more refined የሆነ ደግሞ ይመጣል this is the first video so I hope you understand ኤዲቲንጉም ረሽት ስለሚሆን አንዳንድ የድምጽ ጥራት ችግር ምናምን ካለ በጣም I'm sorry እወዳችኋለሁ thank you bye